እውነት እንደ ዛሬ ፈርቻ አላውቅም። ሌላ ጊዜ ምንም አይመስለኝም ነበር። ዛሬ ግን ወይ አይ እያሳየ ደንግጠን ነበር። ፎጣው ማለት ነው የስታ እና እኛ አካባቢ ቤተክርስቲያን የለም። እንግዲህ ራቅ ያለ ቦታ ለዛ ነው ልጄን ብዙ ጊዜ ማላስቆርበውና በሰላም ተኝቼ በሰላም መነሳቴም ጤናዬን ከሰጠኝ የትም ቦታ ተራርጬ መስራት እንደምችል ስለማምን። ቤተሰብ እንዴት አደራችሁ? ሰላም አደራችሁ ወይ? እንግዲህ አሁን ወደ ቤተክርስቲያን እየሄድኩኝ ነው። ባባዬን ላስቆርበው ልቀርጽላችሁ አልፈለኩም ነበር። እውነቴን ነው የምላችሁ። ግን ደንግጬ ለተወሰነ ሰዓት ቆሜ ነበር። ሰው የለም። አሁን ነው አንድ ሰው ብቅ ስልልኝ መንገደኛ የወጣሁት ማለት ነው። እና 12 ሰዓት ነው ከቤት የወጣሁት ፈርቼ ማለት ነው። አሁን 12 ሰዓት ከ20 ነው እና ጅብ በአይኔ ያላየኝም፣ ግን እዚህ ጫካ ውስጥ ይጮሃል። ሲጮህ በቃ ምን ውስጥ ልግባ ቆሜ ቀረሁ። ወይኔ ሁለት ነፍስ ስትሆኑ ግን እጅግ በጣም ከባድ ነው። እውነቴን ነው የምላችሁ። ወይኔ ወይ ምንድን ነው? እሺ። እና ብዙ ጊዜ ልጄን የማላስቆርበው በጣም ቦታ እያራቀኝ፣ እንደገና ደግሞ ለእንትን አልደርስም፣ ለቅደስ አልደርስም፣ ረፍዶብኝ ነው የምደርሰው። በፊት ለሊት ነበር የምሄደው። ያው ልጁ ደግሞ ብርድ ሲመታው በጣም ነው የሚያስለው እና ለዛ ዛሬ እስቲ ብቻዬን ልሂድ። ሂድ አንተ ማልኩት ነገር ማለት እንጂ ሌላ ጊዜ 11 ሰዓት ነበር የምወጣው እና ዛሬ ያጋጠመኝማ ወይ ይኸው ገና ነው ሰዓቱ ራሱ 12 ሰዓት ካያው ነው ረፍዷል። ግን የጅቡ ነገር አስገርሞኛል በጣም ሊገርም። እንዴት አለ አለ እና ለማንኛውም በኋላ ስመለስ እቀርጽላችኋለሁ። ወይ ሲያስፈራ! እንደ ዛሬ ፈርቻ አላውቅም። እውነት እንደ ዛሬ ፈርቻ አላውቅም። ሌላ ጊዜ ምንም አይመስለኝም ነበር። ዛሬ ግን ወይ አይ እያሳየ ደንግጠን ነበር። አንድ ቤተክርስቲያን የሚሄድ ሰው ራሱ ለሊት ሄደው ይሁን አላውቅም እንዴት እንደሆነ ማለት ነው። እና ስንመለስ ይኸው ገና ነው ፀሐይ ራሱ እየወጣች ያለችው። ወይ እንዴት ለካ እንደዚህ ያስፈራል ማለት ነው። እና ለማንኛውም አብራችሁን ቆዩ። ስንመለስ እንተላ ገና ብዙ መንገድ ነው የሚቀረኝ፣ ብዙ ማለት ነው። በጣም ነው የሚረቀን ቤተክርስቲያን። ልጄንም አላስቆርበት ከቤተክርስቲያን የማራኩት እና ለማንኛውም ደህና ሁኑልኝ። ምን ነው ፊትሽን ከሰከሽው? ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከዛ ከጭንቅ ጊዜ በኋላ ተመልሼ መጣሁ እና ተመልሼ መጣሁላችሁ።
እዚህ ጋር የተሸከምኩበት ርቀት አይደለም። አያችሁት እንዴት እንዳደረገ እንዴት እንደሚደበል። ይሄ እንዳለ የጠቆረው ምን እንደው ታውቃለች የምሸከምበት የፎጣው ማለት ነው። ያችታ እና እኛ አካባቢ ቤተክርስቲያን የለም እንግዲህ ራቅ ያለ ቦታ። ለዛ ነው ልጄን ብዙ ጊዜ ማላስቆርበውና እግዚአብሔር ይመስገን ዛሬ ልደታ ናት። ክብር ምስጋና ለሷ ይሁንና እውነት በቃ በጣም ደስ ያለኝ እንደዚህ ሳወራ ለሌላ ሰው ቀል ይመስላል እና ግንነት በቃ ሁሌ አስባለሁ፣ እንቅፋት ያጋጥመኛል። ሁሌ ለመሄድ አስባለሁ፣ እንቅፋት ያጋጥመኛል እና በጣም ቆይቷል። ልጁን ካስቀረብኩት ቆይቻለሁ በጣም ማለት ነው። እና በጣም በቃ የዚህን ሰሞን በጣም አልቅሼ ለምኛት ነበረ እና ይኸው በቀኗ ታውቃላችሁ ልደት አለኔ ብዙ ነገሬ ናት እና ከብዙ ፈተናዎች ያወጣችኝ እናቴ ናት እና ዛሬ ለምን ያላሳፈረችኝ ለደጃ በቃኝ። እውነት በቃ ስሜቱን እውነት አሁን ባባ ተኝቶ ነው አሁን ያወረድኩት ይወጣው ያስታውቃል እንዳለ እንትን ያልኩበት የተሸከምኩበት ርቀት ስላለው ማለት ነው። በጣም ነው የሚያመው። እንደው ካሜራው ላይ በደንብ አልወጣም። በጣም ነው እንትን የሚለኝና እዚህ ጋር ይወት እንዳያችሁት ብዙ ጊዜ ስለምሸከመው ነው የጠቆረው እንደዚህ ማዚያው ማለት ነው። እና እኔ በቃ የሆነ በደስታ እሱም ሲያለቅስ እንዴት በቃ እኔም ብዬ ልንገራችሁ። እዛ ጋር ሌላ ሰው ቢሆን ታዩት ነበርና በዛ ሰዓት እኔ ለራሴ ስሜታዊ ነበርና በጣም ደስ ይላል። እዛ ስትሄዱ ሰላም ይሰማችኋል። ስለምንም አትጨነቁም። እውነት በቃ ጭንቀታችሁ ሁሉ ከላያችሁ ላይ ነው። በቃ ብድግ ብሎ ሲነሳ ነው የሚታወቃችሁ ነው። ዛሬ በጣም ደስተኛ ነኝ በጣም ማለት ነውና ያው አሁን ባባዬ ተኝቷል። እኔ ሻማዬን ቄጣማዬን ጉስጉስ አደርጋለሁኝ። ተመስገን ለዛሬ ወር ደግሞ በሰላም ታድርሰን። እንግዲህ እንደኛ ጻት እንደኛ በደል ሳይሆን እንደ ቸርነቱ እዚህ ያደርሰናለች እና በጣም ደስ ብሎኛል። እኔ በትንሹም በትልቁም ለኔ እንትን ነው የእውነት ደስ ይለኛል። አንዳንድ ሰው ትልቅ ነገር ሲያገኝ ወይም ደግሞ ነገር ሲያገኝ ነው አይደል እንትን የሚለው የሚዘለው። እኔ ግን በሰላም ተኝቼ በሰላም መነሳቴም ጤናዬን ከሰጠኝ የትም ቦታ ተራርጬ መስራት እንደምችል ስለማምን ከምንም በላይ ደግሞ እግዚአብሔር ይመስገን በቃ እውነት ደስ ብሎኛል። ምን እንደው ታውቃላችሁ ደስ ያለኝ በባለፈው ቀጠሮ ነበረውና ባባ ሮብ ዕለት ማለት ነው ቀጠሮ ነበረው። እግዚአብሔር ይመስገን አሁን ላይ እንክብካቤ አሁን 4 ወሩ ነው። ከታመመ 4 ወሩ ሆኖታል ማለት ነውና 4 ወሩን ጨርሶ 5ኛውን ይዟል። እግዚአብሔር ይመስገን ከባዱን ፈተና አልፏል ብለውኛል። በቃ በጣም ከባድ ነበር ታውቃላችሁና ከዛው በጣም ደህና ነው፣ ለውጥ አለው። እያደገ በሚሄድበት ጊዜ ደግሞ ያው እየተሻሻለ ይመጣል ብለውኛል። ያው ለውጥ አለው ተነፋፈሱ ላይ አሁን ላይ ምንም አይልም፣ ተነፋፈሱ ላይ ደህና ነው ብለውኛል። እኔ ስውራ ማርያም ታውቃላችሁ ለኔ ብዙ ነገር በቃ ቅቤዋንም ጸበሏንም ይዤ ነበር የመጣሁትና እንትን ብላልኛለች፣ አሽላልኛለች። ከዛ ከነበርንበት ፈተናዎች ቀለል አድርጋልን አውጥታናለችና የሆነ ድጋሚ የሆነ ዛሬ እኔ እንደዚህ ስላችሁ ብዙ ነገሮች መቼም ታወራላችሁ፣ ሁሉም አውርታችሁ አጨርሱም። የሚወራና የማይወራ ነገሮች አሉ አይደል? እኔ አሁን ለእናንተ የሆነ ትንሽ ከባድ ነገር ነው የምነግራችሁ። በጣም ከባድ ነገር ግን ለእናንተ የማላወራ ነገር አለ። ለፈጣሪ ብቻ የማወራው ነገሮች አሉ እና ለእናንተ አሁን እንደዚህ ሳወራ የሆነ ኖርማል ነገር ሊመስላችሁ ይችላል። ግን ፈተና ውስጥ ስትሆኑ ያ ነው እንትን የምትሉትና ፈተናው ሲያልፍ ነው ቀላል መስሎ የሚታየን። በሰዓቱ ግን ፈተናው በጣም ይከብዳል። እግዚአብሔር ይመስገን እኔ ደጁ ታስሬ ነበር ማለት ይቻላል። በቃ እንዳልሄድ ምንም በፊት እሄድ ነበረ እንደምንም ብዬና አሁን ላይ ግን በቃ ሄዳለሁ ስል ብዙ ነገሮች ያጋጥሙኛል። እና መሄድ አልቻልኩም ነበር። ዛሬ ላይ ግን ያው ፈቃድ ሆና
ደጇ ሴት ድጋሜ እንደተወለድኩ አይል ስሜት ነው የተሰማኝ እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን ልጄንም አስቆርቤ መጣሁ። ደስ ብሎኛል። ብርታቱን ጥንካሬውን ሰጥታኛለች እና በጣም ደስ ብሎኛል እና እናንተም ለደረጃ አብቃችሁ እላችኋለሁ። እና በቃ እሱ ብሎኛል። አሁን ቡናዬን ምናምን አፈላለሁ። እጅግ አፍራሻለች። እዚህ ጋር አሁን ቡና አቀራርባለሁ። በቃ እነዚህ ነው። እዚህ ጋር ሻሜን አበራሁ እና ባባዬ ዳቦ ሲበላ ስንመጣ እንትን አለኝ ነው። ይቅርታ እንግዲህ ጉፋኑ ገና አልበሰለልኝም እስካሁን እና ውድ ቤተሰብ ጠዋት ላይ በጣም ነበረ የሚያስፈራው በጣም ማለት ነው። ከረፈደ እንደዛ ረፍዶ ጅብ ይጮሃል ሰፈራችን። የሰፈራችን ጉዳይ ያቸዋል። አቤት እንግዲህ ሰው ባለው እና ለማንኛውም ውድ ቤተሰቦቼ ላይክ ሼር እያረጋችሁ ስለምታበረታቱኝ እግዚአብሔር አምላክ ያክብርልኝ። በጣም የማመሰግነው። ደህና ሁኑልኝ። በጣም ነው የምወዳችሁ። በጸሎታችሁ አትርሱኝ። ቻው